ዑመር ብኑ ዓብድልዓዚዝ እንደምታውቁት የሰይድና ዑመር የልጅ ልጅ ናቸው። እሳቸው በ2 ዓመት ከ6 ወር ያህል የሙስሊሙን ዓለም መርተዋል፣ በፍትህ አስተዳድረዋል። ታዲያ አንዴ ቤታቸው ላይ እንግዳ ቁጭ ብሎ እያለ ፋኑሱ ጠፋ፣ ሻማው ጠፋ። ሰራተኛ አላቸው አስተካክሉት ማለት ይቻላል። ተነሱና ራሳቸው ሄደው ሻማውን አስተካከሉ። እንግዶች አገልጋዮቻቸው ደነገጡ። እርሶ የምእመናን መሪ ሆይ አሉ። እኛ እኮ እናስተካክለው ነበር አሏቸው። እሳቸው አንድ መልስ መለሱ። ስሄድም ዑመር ነበርኩ፣ ስመለስም ዑመር ነኝ፣ ምን ጎደለብኝ አሏቸው። መሪ ዝግ፣ ተዋዶ ህዝብ ጋር መኖር እንዳለበት ነገ ወርዶ ህዝብ ጋር ነው ሰው የሚሆን። የአገልግሎት ጊዜ ያበቃል። ሚኒስትርም ሁን የመጅሊስ አስተዳደርም ሁን ጠቅላይ ሚኒስትርም ሁን ነገ ወደ ህዝብ ትመለሳለህ። እናታችን አይሻ ረዲየላሁ ተዓላ አንሃ ለዛ ነው ተግፈሉና አፍዶል العباده እናንተ እኮ በላጭ የሆነውን ዒባዳ በላጭ የሆነውን አምልኮ ትዘነጋላችሁ አለች። ምንድነው እሱ አሏት? አተዋዱዕ ዝቅ ማለት፣ ህዝብ ጋር መኖር፣ በሻሻፊት ማሳየት፣ ሰላምታህን ማስተካከል፣ ህዝብ ዘንድ ከፍ ያልኩ ነኝ ብለህ አለመኩራራት፣ መሪ ነኝ ብለህ አለመኮፈስ፣ ዝቅ አብረህ መሬት መውረድ። ተግፈሉን ይህን ትዘነጋላችሁ አለች እናታችን አይሻ። ሰይድና ዑመር ረዲየላሁ ተዓላ አንሁ በፍትህ ያስተዳደሩ፣ ህዝብ ጋር የኖሩ፣ የተለየ ስታተስ ያልነበራቸው ሰው ናቸው።